አፈቅርሃለሁ አልሽኝ። አንተ አጠገቡኝ እንዴት መረዳት ከበደ እኮ እንዴት መረዳት ከበደ? አጠገቡ አይደለ አንተ ታፈላልቅቀኝ ገር አንተ ታፈላልቅ እኔ ቀዳለሁ እቀዳለሁ። ፈተና ነው በቃ ወደዛ ወደ ጎን አድርገህ እኔ የምነግርህን ብቻ ነው ማመን ያለብህ። እኔ እኮ እንደሃለው አፈቅርሃለሁ እንጂ እንኳን አንተ እኮ ሌላ ሰው እንኳን እኮ እኔን ከሩቅ አይቶኝ እንትን ይለኛል። የሆነ ላንተ ያለኝን ስሜት መረዳት ይችላል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬ እንግዲህ ተመልሰን መተናል ከእኑ ጋር። እንግዲህ ቤተሰቦቻችን ያው ትንሽ ይህን ሰሞን ልክ አልነበርንም። ይህን ሰሞን ሳይሆን ትናንትና ማለት ነው። እኑም በዛ ጉዳይ ልታወራኝ እዚህ ቅርብ ነበር። ዛሬ ያው ይቅርታ ግን እንኳን አደረሳችሁ ማለት ረሳውና ከኔም ልነግርህ ነበር ቀጥታ ወደ ጉዳይ ገባሁ። እንኳን አደረሳችሁ። ዛሬ እንግዲህ የዓመቱ ቅዱስ ሚካኤል ይነግሳል እና እንዴት ነበር ንግስ? እንዴት ነበር? በጣም ቆንጆ። አብረን እንደ ቤተክርስቲያን ነው። አይ ለነሱ እንጂ ናንቺ እኮ አይደል። በጣም ቆንጆ ነበር። አንተ ግን? እኔ ከምጸደይ ነበር። ያው በጣም አሪፍ ነበር። ዘምረን ምን ብለን ውለን ታቦት ሸኝተን አስገብተን መተናል። እንግዲህ ገና መተን ያው ቡና እየጠጣን እንጫወት ብላኝ ነው እንግዲህ እስቲ ቁጭ ብለናል። እናንተን ካወራናችሁ በኋላ ደግሞ ቡና እየጠጣን እየተጨዋወትን እናመሻለን። ሰውን ጠርተናል። እንግዲህ ቤቴን ቤት እያስመሰለችው ነው እቺ ልጅና እግዚአብሔር ተባረክ እና እንግዲህ ሻማ ብቻለሁ ምናምን ያው ቅዱስ ሚካኤል ለኔ ብዙ ነገር አድርጎልኛልና ለሁላችሁም ያው የሆነ ነገር ሊያደርግ ይችላል። ለኔ ግን የበለጠ ለኔ ያደረገ ነው ይመስለኝና እኔ በጣም የቅዱስ ሚካኤል ክብረ በዓል ሲሆን ቀርቼ አላውቅም ምናምን ነገርና ከዛ ወይ ያው ዛሬ ሄደን አንግሰን በጣም ጸዴ ውለን መተናል። እንዴም ደስ ብሏታል። ደስ ብሎሻል? በጣም ደስ ብሎኛል አይደለ? አዎ። አምና እንግዲህ ያው አምናም አብረን ነበር ያሳለፍነው፣ ግን እንደዚህ ያኔ ቤት ያልመጣችም ነበር። ዛሬ እንግዲህ በጣም ቤተኛ ሆናለች። እንግዲህ ያው ቀኑ ሙሉ እዛው ውለን ታቦት አስገብተን አስቀድሰን ገና አሁን እየመጣን ነው። ስንት ሰዓት ነው? 9 ሰዓት ነው ማለት ነው። አልፏል መሰለኝ። እንግዲህ በዚህ ሰዓት ነው ሰርተን ፖስት ለማድረግ ያሰብኩት አሁን በዚህ ሰዓት ነውና እንግዲህ ውስጥ ቅድም ላሳያችሁ ያልቻልኩት ስልክም አልወሰድኩምና ያው ቤተክርስቲያን ሆነን የሆነ እንዲረብሽን አልፈለኩም። ምንም አትያዝ ብላኝ ነበርና ያው ድንገት እረሳዋለሁ ያለሁበት። እንግዲህ ከቤተ ክርስቲያን መተናል። እኑም ማውራህ ነገር አለኝ ስላለች ካሜራ የምታወራኝ ነገር አለ ብዬሻለሁ እኮ ግን ያንቺ ይቀድማል። ችግር የለውም ያንተ ይቀድማል። እሺ ቤተሰቦች፣ እኔ ያው እንግዲህ ከቤተ ክርስቲያን መተን ክፉ ደግ አናወራም። ክፉ አናወራም፣ ደግ ነው የምናወራው። አዎ በደንብ ለምንድነው? አይ የምሬን ነው። ክፉ አናወራም፣ ደግ ነው የምናወራው። አዎ ዛሬ ፋብለን ነው የምንውለው። የሆነ ምናምን የለም በቃ እንደመጣን ማለት ነው። እኔ እንግዲህ ያው ገና በቃ አንተ ለቡና ምን ቁርስና ይዘና ምናምን ብላኝ ኋላ ቀርቼ እንግዲህ እንደባለፈው ቤት በቃ ልትደግሞ ነው። ዛሬም ቡና ልታፈላ አይውስ ምናምን ራካቦት ጀበና ምናምን አመጣለች ከጎረቤትና እግዚአብሔር ይስጥሽ። እንግዲህ አሜን፣ አብሮ ይስጣል። አሜን። እሺ ወይዘሪት ምንድን ነበር የምትይኝ? እስቲ አንተ ምንድን ነበር የምትለኝ? እኔ እንግዲህ ማብራት እየረበሸ ነው። እኔ እንግዲህ እኔ የምልሽ እናውቃለን፣ አንቺም ለምን ጉዳይ ላውራህ እንዳልሽ እናውቃለን። በትላንቱ ጉዳይ ስንጨቃጨቅ ነበር የመጣነውና አውቀዋለሁ እላችሁ ነው ነገሩ። አንቺስ
በትናንት ጉዳይ ነው ልክ ነኝ በትናንት ጉዳይ ነው እኔማ በትናንት ጉዳይ ነው ያንተ ልስማ የኔም ያው በዛ ጉዳይ ነው ማለት እውነቱን ስነግርሽ ላንቺም ለእናንተም ስነግራችሁ ትናንትና ያው አልጠበቅኩም ነበር ሄደን ምናምን አወራን ካወራን በኋላ የተፈጠረው ነገር ተፈጥሯል አይታችኋል እኔም ተናድጄ ነው የመጣሁት ግን ምንም ማድረግ አልችልም እንደዚህ ዩአብ እንደዚህ ሆኖ አልነገረኝም ከዚህ ቀደም ማለት ለእኑ ነግሬያታለሁ ብሏል ሊነግራት ይችላል ግን ለኔ አልነገረኝም እኑ ነግሬሻል ነበር ማለት ከዚህ ቀደም ነግሬያታለሁ እኑን አፈቅራታለሁ ብዬ በግልጽ ነግሬያታለሁ እና እኔና እሷ የተደበቀ ግንኙነት አለን ባልለም ብቻ ግን እኔ ለሷ ስሜት እንዳለኝ እያወቀች አሁንም ከኔ ጋር ናት ባትወደኝ እንደዛ ታደርጋለች ወይ ነው የሚለው እና እኔ ደግሞ ይሄን ነገር ማለት ውሳኔውን እንዳለ ላንቺ አሳልፌ ሰጥቻለሁ አሁን እዚህ ጋር እኔ የምፈልገው የሆነ አውቃለሁ ከኢዩአብ ማለት ከሁሉም ሰው ቀድመሽ እኔን ነው የምታውቂው ለዛ ብቻ ብለሽ እንደዚህ አይነት ውሳኔ እንድትወስኝ አልፈልግም እኔ ልብሽን ታዳምጫለሽ አውቃለሁ ልብሽን ታዳምጫለሽ በጣም የተረጋጋች ሴት ነሽ ግን እንዴት አሁን እሺ ቆይ ኢዩአብ ልክ ነው ብለሽ ታስቢያለሽ ወይ ዮና ልክ ነው ብለሽ ታስቢያለሽ እኔ ሁለታችሁ የሆነ እንዴት ነው የሆነ ነገርን ስታወሩ አሁን ያኔ ቪዲዮውን እያየሁት ነበር ሼር አድርገህልኝ ነበር አይደለ እኔ እንጃ እንደ ትልቅ ሰው ስናስበው ልክ አይደለም ምክንያቱም እዛ ጋር ስለኔ ነው እየተወራ ያለው ስለኔ ሲወራ ደግሞ እኔ ምንም አውቀው ነገር የለም በዛ መሃል ምን እንደምታወሩ ምን አላውቅም ሲጀመር እና እኔ እዛ ጋር ምን እንደሚልም አላውቅም እዛ ጋር ልክ ነሽ ግን እንዴት መሰለሽ አሁን እኔ ያኔ አውቄ አይደለም ሄድኩት አውቄ እንደዚህ ልጋፈጥ ምናምን አይደለም ሄድኩትና እውነቱን ለመናገር እኔ ምንም እዛ ሲሄድ በቃ ባለፈው እንደዛ እንትን ብሎኝ ነበር የሆነ ኢዩአብ በቃ ፕራንክ ሊያደርገኝ ሞክሮ እኔም ቢ ስላልኩ ትንሽ እንትን ብሎ ይሆናል አይደል በቃ እንደዛ አይነት ነገር መስሎኝ ነበር ግን ትናንትና ሲል የጭንቅላት ጨዋታ ነው የምጫወትብህ ምናምን እኔ ራሱ በጣም ግራ ነው የገባኝ እንደዛ አይነት ነገር ማለት እናውቃለን እኮ የኛን የጭንቅላት ጨዋታ ወይ የሆነ ሰው የሆነ ነገር እንዲሆን ነው የምናደርገው ወይ የሆነ ሰው በቃ ብቻ እንጃ እንደዛ አይነት ነገር ከሆነ ጓደኛው ነኝ እኔ ላንቺ ብሎ አሁን ከዚህ ቀደም የሌለው ስሜት ነው አሁን አፈቀርኳት አበርኩላት ሞትኩላት እያለ ያለው እና ይሄን ነገር ያመጣ ማለት እንደዚህ አይነት ነገር ሲፈጠር ተረዳሽ እየገባኝ ነው እንደዚህ አይነት ነገር ሲፈጠር አሁን እኔ እንዴት አድርጌ ላስረዳሽ የሆነ አንድም እኔ ማርያም ልቤን የሰበረኝ ነገር ይሄን ቤት ስትከራይ እኔ አላቅም ነበር እሱና አንቺ ነሽ እንትን የምትሉትና እሱ ነበር ከጎንሽ ቤቱን ስታገኙ ስትከራዩ ደላላ ምናምን ነገርና ያን ቤት የተከራየችልህ ስለወደደች ወይ ስላፈቀረች ሳይሆን ስለምታሳዝናት ነው ማንም ሰው እንዲያዝንልኝ አልፈልግም ማለት ነው አሁን ይሄንን የምነግርሽ የሆነ የምሬን ነው እኔ እንድትጣሉ ምናምን አይደለም እኔ ያብን በጣም ነው ለኔ የሆነ አንተ ነግረኸኝ አይደለም ቪዲዮ ሙሉ አይተሽዋል እኮ እሱን ነገር ግልጽ እንድታረጊልኝ እፈልጋለሁ ለኔ ብቻ ሳይሆን ለቤተሰቦች እኔ ሼም እየተያዝኩ ስለሆነ የምድር ስለምታዝኝልኝ ምን ማለት ነው እኔም እንዲመጠየቅ በጣም ነው የሚያስፈልግ እኮ መጠየቅ ሲጀመር የለብን አንተ ትላንትና ተናገረን እኔ እናንተ ስንት ነገር አሳልፈን የለ ለምን ነው የምታዝነኝ በቃ እኔ ማድረግ ፈለኩኝ የምችለው ነገር ስለሆነ አደረኩኝ እንጂ የሰው ንግግር ሊሰብራ አይገባም እሺ ማለት እሺ እኔም ላስከፋሽ አልፈልግም ግን አንድ ጥያቄ ልጠይቅሽ አንድ በቃ ግልጽ እንዲሆንልኝ ነው የምፈልገው እኔና አንቺ ምንድነው ማለት ፍቅረኛሞች ነን ጓደኛሞች
ልብሽን እስቲ አዳምጪና ንገሪ። ይሄ እኮ ሲጀመር ማለት ነው እኔ አላውቅም። የሆነ በቃል ነው አንተ የምታምነው ነው በቃ አሁን እኔ ግዴታ መናገር አለብኝ እንድትይኝ አልፈልግም። እውነቱን ስነግርሽ ተረዳሽ? በቃል ነው ወይ በተግባር ምናምን እንድትይኝ አልፈልግም። በቃ የሆነ እኔ እንጂ እንኳን አንተ እኮ ሌላ ሰው እንኳን እኮ እኔን ከሩቅ አይቶኝ እንትን ይለኛል። የሆነ ላንተ ያለኝን ስሜት መረዳት ይችላል። አንተ አጠገቡኝ እንዴት መረዳት ከበደ እኮ እንዴት መረዳት ከበደ? አጠገብ አይደለም ነው ግን አፈቅራለሁ። ታፈቅሪኛለሽ? አዎ ምን እኮ እንደሃለው አፈቅራለሁ እኮ ይሄን ይፈልከው። ለምን እስካሁን አልነገርሽ? እኔ እኮ ግዴታ እኮ መናገር የለብኝም ማለት አንተ እኮ ታውቃለህ። የሆነ ድርጊት እኮ ያስታውቃል አይደል? እኔ ላቅ እችላለሁ፣ ግን እዩዋ በዚህ እየተከራከረኝ ማለት እንድጠራጠር ላይ ያደረገኝ። እኔና እሷ እንገናኛለን፣ እኔና እሷ ፍቅር እንደጀመርን እኔ ማለት የሆነ እንደማታፈቅር አስመሰክራለሁ አይነት ነገር እያለ ያለው። እኔ ደግሞ ይሄን ነገር በየትኛውም እንትን ቦስድ ማምጣት አልችልም። አንደኛ ነገር ይኸውልህ ግንኙነት ውስጥ አይደለም እንደዚህ አይነት ነገር ከዚህ በላይ በቃ በጣም ብዙ ነገር ሊመጣ ይችላል ወደፊት አይደለም። የሆነ ፍጹም ሆነን መኖር አንችልም። የሆነ ነገር በማላችን ሊገባ ይችላል። ግን ደግሞ ይሄኛው አንደኛ ለአንተ ትምህርት ነው። በቃ እዩሃብ እንደዚህ አለ ምናምን ብለህ እኔን እንትን ማለት የለብህም፣ መጠርጠር የለብህም። በጣም ተራ ነገር ነው። ከዚህ በላይ ሊመጣም ይችላል አይደል? እንጃ እንትን አድርገህ ነው ማሰብ ያለብህ። በቃ ፈተና ነው። በቃ ወደዛ ወደ ጎን አድርገህ እኔ የምነግርህን ብቻ ነው ማመን ያለብህ። እኔ እኮ አሁንም አላመንከኝ? አዎ ተፈጥኛል። አዎ ቀሪ ዘመንሽን ከኔ ጋር ትኖሪያለሽ? ማርያም ሚካኤል እንዴ ሚካኤል አዎ ምን ጥያቄ አለ? እንግዲህ እኔ ሰውን በህይወቴ ሰውን ማስቀናት ወይ እንትን ማለት አልወድም፣ ግን እዩዋ እኔ እንጃ አንተ ጓደኛዬ ነው ወንድሜ ነው። በቃ ዳረን እንጂ አታጣላ። ጎቢ ቀድና ነው ሰማይ በሆነልኝ ብራ እኔ ካንቺ ጋራ እንደ መለየት ጨለማም አልፈራ። ጎቢ ቀድና ምነው ማለት እኔ ረጅም ጊዜ መስማት የፈለኩትን ነገር ነው የሰማሁት። የምሬን አመሰግናለሁ። በቃ የሆነ የልቤን ፍላጎት ስላሟላሽ አሁን እኮ አይደለም ሲጀመር እኔ እኮ ቃሉን ማውጣት ነው እንጂ ቀረኝ እንጃ። እኔ አላውቅም ብቻ እኮ በቃ ከዚህ በፊትም እንደነገርኳት አንተ ነህ መረዳት የከበደሽ። አዳርቻለሁ ግን በቃ እንዲህ ስታወሪ የመጀመሪያ ተወድን ተፋቅረን ሆድዬ ያኑረን በግርማ ኑሪ አንተ ኑሪልኝ። አሜን። እንግዲህ ዛሬ ቅዱስ ሚካኤል ነው አባቴ አሳዳጊ፣ ሁለት ደግሞ አፈቅራለሁ አለች እና ደስ ብሎኛል። ደስታዬ እኔ ነኝ ዛሬ ቡና ማፍላት የምፈልገው። ደስ ይለናል። መድረኩ ይኸው እንግዲህ ውድ ቤተሰቦቻችን ልብስ ልቀይርና ቡናዬን እኔ ላፍላ አጠጣችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። ቡናዬን ላሳያችሁ እጃለሁ። ቡናዬን እና እንግዲህ ካላፈለው ብሎ ካልተቀመጥኩ ሁሌ እንደዚህ በቃ የሰው ተጠቃሚ ሆነን እስከመቼ አይደል? ልክ ነኝ? ልክ አይደለም። ምን እንደተገኘ ባላቅም ምን እንዳገኘ ባላቅም ዛሬ እኔ ማፈላው ቢያፈላ ቅቡጥ አርጋህን እንደዛ ቢያፈላ አፈላው እኮ በቃ ወዲያው ግን
እሱን አይደለም እንደው አፈላሁት የሌለ አንተ ከተኩ አሁን ቆይ ለምን አፈላህ? እሺ ተቆላ ወቀጥከው ይሄው ጣድከው። አሁን እኔ ብቀዳስ አንተ ጎረምሳ እኔ ብቀዳስ? እኔ ነኝ የምቀዳው። ወንድ ልጅ እኮ አይቀዳም ቡና። ኧረ እባክሽ ድምፁን ብቻ ነው የሚቀዳው እያልሽ የምር ዛሬ እኔው ራሴ እንትን ማለት ያለው ምን ተገኝቶ ነው ግን? ምን ተገኝቶ ይገኛል? መድኃኒዓለም ዛሬ ግን የደስታዬ ቀን እኮ ነው። ዛሬ ቅዱስ ሚካኤል ነው። ሻማ በርቱ በርቱ ሊጠፋ ነው። እኔ እኮ የሚገርመኝ ስነ ስርዓት እንዴ የምትሰራው ምናምን እንደ ሴት ነው። ለምንድን ነው ያው በነገርሽ ላይ ስራ የሴት የወንድ ምናምን በሚባለው አላምንም። እኔ ሁሉንም ስራ ነው ይችላለሁ። አብሲት ጥሎ እንጀራ እስከ መጋገር ያለው እና እኔ እድለኛ ነኝ እኮ በቃ ወደፊት በቃ ወሰንሽ ባልሽ እንደሆንኩ አይኮ ደመደምሽ። እኔም እድለኛ ነኝ አንቺን የመሰለች ስነ ስርዓት ያላት ሴት ለማግኘት እና ደስ ብሎኛል። ደስ ይበልሽ። አንተም ደስ ይበል። አሜን አሜን። መድኃኒዓለም ክብሩ ይስፋ። አሜን አሜን። እንግዲህ ቡናው ፈልቷል። ቡናችን ፈልታማ ቅድም ነው የፈላችሁ። ግን እስቲ ይኸውና ቡናው ምን አይነት እንደሆነ እናያለን። ይታያል ጉዱ። ያ ቤተ ዘመዱ እንግዲህ አሁን ቤተሰቦቻችን ያው ታውቃላችሁ እንግዲህ እና እኔ ልጃችሁን ለሷ እንዲህ ነው ዝም ብላችሁ ነው የምትሰጡኝ? እንዲሁ በቃ እኔ ራሴ ቡና ፍልቼ ምናምን ምን ይባል ምን ይባል ይደገስ ኃይሎ ጋር የሚባል ይደገስም እሱ ገና ነው ወደፊት እሱማ ግድ ነው። ግን እሱን ሳይሆን ያው እናውቃለን አሁን ያለንበትን ሁኔታ 10,000 በ7 ቀን 9 ቀን ነበር። አሁን ወደ 7 ቀን መጥቷልና ዛሬ ቅዱስ ሚካኤል ነው። አሁን ፖስት አድርጌ ነበር ፎቶ ራሱ። እስቲ እንግዲህ እንደው እሺ በሉኝና 10,000 ያስገቡኝ። ከዛ እኔም ደስ የሚል ነገር ይዤላችሁ ልምጣ። አይመስልሽም? ይመስለኛል። ትገባለህ። እንገባለን እና እኔ የምልሽ ማለት ነው ወይዘሪት ቡናው ደርሷል። እንግዲህ በስቶቭ ነው ቡና የሚፈላው እዚህ ቤት ለትንሽ ጊዜ ነው። ከዚህ በኋላ እንትን በእሳት ምናምን ሞካከራለሁ። እንትን ነው በእናት ቤቱ ሞቅ ሲል ደስ ይላል። አልተግባባንም ከዚህ ቤት ገና ብዙ ይቀረኛል አይመስልሽ? ያስታውቃል። በሚገርም ሁኔታ ቡና ፈልቶልኛል። ወይኔ ግን አሁን በፊት አንተን ያገባች ይባላል። አሁን ግን ታድዬ ያው ከስርዓቱ ነው። አሁን ከእንትን ነው የመጣ ከቤተ ክርስቲያን ነው የመጣ ነው። ዛሬ የዓመቱ ሚካኤል ነው እና ከቤተ ክርስቲያን መተን ደግሞ ቡና በረከት ቀምሰን ነው የመጣ ነው። አሁን ደግሞ ቡናችንን ጠጣጠጣ አድርገን ቪዲዮአችንን እየሰራን ቤተሰቦቻችንን ሰላም እያልናቸው ቡናችን ኢትዮጵያዊነታችንን እያስታወስናቸው እንጫወት እና ያው ልትጣላኝ ነው እቺ ልጅ ልትከራከረኝ ነው ብዬ ነበር። አንቺ እንግዲህ ቁርጤን አሳውቀሽ ነው ቁጭ አድርግሽኝ። አፈቅርሃለሁ አልሽኝ። አፈርሽ አንተም እያፈርክ እኔ አላፍርም። በህይወት ያፍሬ አላውቅም። ያያን እኮ አኩረፊኝና ባብልሽ ሁልጊዜ ካንቺ ጋር መጫወት ያጠፋል ትካዜ ወሬሽን እንዳባት ተመስጬ ላድምጥ። እህት ነኝ እኔ እህት የሚል ቃል አልወጣኝም እኮ
በቃ አኩሪፊኝና ላባብልሽ ሁል ጊዜ ነው ያልኩት። ከአንቺ ጋር መጫወት ያጠፋል ትካዜውን ላንቺ ነው። ኧረ ጨረስከኝ። እሺ እኔ ደስ ብሎኛል የምር ቤተሰቦች። አንቺ እስቲ ማስተላለፍ የምትፈልጊው ነገር ካለ በስኳር ነው የምትጠጪው? ስኳሩ ቤት የለም አለ እና እኮ ንገሪኝ። እኔ ማስተላለፍ የምፈልገው በቃ ምን እላለሁ ምን የምለው ነገር የለም። በጣም ደስ ብሎኛል። ይሄን ከሻይ ነው አንቺ ሻይ ጠጪ ማህበር ነሽ አንቺ ቡና ለካቶች ለራስ ቅዳ ቡና አትወጂ። ለኔ ዛሬ የደስታችን ቀን ነው። የምር ለኔ የደስታዬ ቀን ነው። አትበይ ምን ልበል እኮ የደስታዬ ቀን ነው ዛሬ። እኔም የደስታዬ ቀን ነው እና ቡና መጠጣት አለብሽ። እሺ ቡና መጠጣት አለብሽ። ምን ነው ሳላስበው ነው እሺ ያልኩት ማለት ነው። እና ምን ነው አፈቅራለሁ ያልሽኝ ሳታስቢ ነው? እራፍ እንደዚህ አይነት ቀን ላይ ቀለለ እኮ ምንድን ነው ታዲያ? ከሀሳቡ ውስጥ ገባው ቡና ጠጪ ስለኝ እሺ ያልኩኝ ሳላት ማለት። ግን የኔን ቡና ማርያም መቅመስ አለብሽ። እስከ ዛሬ ቀምሰሽ አታውቂም ቡና የሚባል ነገር እና የኔን ቡና መቅመስ አለብሽ። ታው ምናምን ግን ቆንጆ ነው። እስቲ መድኃኒዓለም እንዳታሳፍሪ። አቤት አቀዳድ አቀዳዱን አልፌዋለሁ። አጠጣጡን እስቲ እናያለን። አይ መድኃኒዓለም እውነት በጣም ደስ ብሎኛል። አንተን የመሰለ ሁሉን ነገር ያሟላ ሰው ሸበላ አገኘን። እንግዲህ ምንም ማድረግ አይቻልም። ተስለሽ ነው የመጣሽው ዛሬ። ተስላ ነው የመጣችው ዛሬ። እንግዲህ ለምን አትሉ እኔና እሷ እንድንጋባ ስንጋባ ደግሞ አንተ ሂደህ ተሳልከውና የምትነግረኝ አንተ የተዛልከውና እኔ ስለቴ ሲሰምር ነው የምነግራችሁ። እንደዛ አላልሽም አንቺ? ለምንድን ነው በእኔ የምታሳብው? እኔ ብሎ እኮ መናገር ይቻላል። ለምንድን ነው በእኔ የምታሳብው? በኢየሱስ ስም እኔ ይሄን ጠጪ ጠጣ አንተ አይጣፍጥም? ኧረ አይደለም ይመረኛል ማለት አይጣፍጥም ነው። ካልጣፈጠ ይመራል። እንደዛ አላልኩም። ጠጣ አንተ። ዋው ወደፊት እንግዳ ምናምን ሲመጣ አንተ ታፈላለህ። ለምን እንግዳማ ሲመጣ አንቺ ማንም እንዲወቅስሽ አልፈልግም። እሷ እያለች አንተ ታፈላለህ። አንተ ታፈላለህ። እኔ ቀዳለሁ። እኔ ነኝ ብዬ ቀዳለሁ። መጣ ሰው ነው እንደው እንደዛማ ከሆነ ምን እንግዳ ካሁን በኋላ ቤተሰብ እኔ የለኝ አሁን